ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በቅድሚያም አርዕስተ ዜና። በጠቅላይ ሚኒስትር ጽህፈት ቤት ከተፈቀዱ ውጪ የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ ተከልክሏል። ከ100 በላይ ሀገር በቀልና የውጪ ሲቪል ማህበረሰብ ድርጅቶች ሀብታቸውን እንዲያስመዘግቡ ማሳሰቢያ ተሰጥቷቸዋል። ሌሎችንም ይዘናል። አብራችሁን ቆዩ። ከመንግስት በተሰጠ አቅጣጫ መሰረት የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን የነዳጅና ኢነርጂ ባለስልጣን አስታወቀ። ባለስልጣኑ ይህንን ያስታወቀው ጥቅምት 15 ቀን 2018 ዓ.ም የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናትና የነዳጅ ውጤቶች የስርጭት ቀመር የአሰራር ስርዓት መመሪያ ላይ ለመወያየት የነዳጅ አቅራቢ ኩባንያዎች በተገኙበት መድረክ ላይ ነው። የባለስልጣኑ ምክትል ዋና ዳይሬክተር አቶ ዲቦራ ፉፋ አዳዲስ ኩባንያዎች ባሉበት ይቆያሉ ያሉ ሲሆን ከተወሰነላቸው በጣት ከሚቆጠሩ ግንባታዎች ውጪ የግንባታ ፍቃድ መስጠትና አዲስ የማስጀመር ሂደት ባለበት እንዲቆም መንግስት ወስኗል ሲሉ ገልጸዋል። ምክትል ዋና ዳይሬክተሩ ያሉትን በአግባቡ መጠቀም እንደሚያስፈልግና የክልል አመራሮችም ነዳጅን ከመቆጣጠር ሂደት እጃቸውን እንዲያወጡ መንግስት ግልጽ መመሪያ መስጠቱንም አስታውቋል። ነዳጅ የማውጣት ሂደትና የተፈጥሮ ጋዝ ማምረት ተጀምሯል ያሉት አቶ ዲባራ የጋዝ ምርትና የመሰረተ ልማት ደረጃ እንዲወጣለት ከኢትዮጵያ ደረጃዎች ኢንስቲትዩት ጋር ስራዎች መጀመራቸውን ተናግረዋል። የተፈጥሮ ጋዝ ሲወጣ የቤንዚን ተሽከርካሪዎች አብረው እንደሚቀየሩ የጠቀሱት ኃላፊው የማከፋፈል አገልግሎት የሚሰጡ ኩባንያዎች የሚመረጡት በዜግነት ሳይሆን በሚሰጡት ጥራት ያለው አገልግሎት በመሆኑ ቀድሞ ዝግጁ እንዲሆኑም አሳስበዋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት በበኩላቸው በአራት መስፈርቶች ማደያ የሌላቸው ከፍተኛ መጨናነቅ ያለባቸው በኮሪደር ልማት የፈረሱና ውስን ማደያዎች ያላቸው በተለይም ደግሞ ኮንትሮባንድ የሚበዛባቸው አካባቢዎች ያልሆኑ ተብሎ በኮሚቴ በዝርዝር ታይቶና ተለይቶ የጠቅላይ ሚኒስትር ጽህፈት ቤት ከፈቀዳቸው 9 ያህል ማደያዎች ግንባታዎች ውጪ ጉዳዩ ዝግ ነው ብለዋል። ለማንም የግንባታ ፍቃድ እንደማይሰጥና አሁን ያለው የነዳጅ አቅርቦትና ትስስር እስከሚስተካከል ድረስ የማደያ ግንባታን የተመለከተ ጉዳይ እንደማይስተናገድ ዋና ዳይሬክተሩ አስረድተዋል። በአሁኑ ወቅት እየተገነቡ ስላሉ ማደያዎች ከክልሎች የተወሰደ ዝርዝር መረጃ እንዳለ ያወሱት ዋና ዳይሬክተሩ በዘርፉ ያለው ችግር ሲስተካከል ግንባታ እንደሚፈቀድ ጠቁመዋል። ከተፈቀዱት ውጪ በምንም ተአምር ግንባታ አይኖርም ብለው ለተግባራዊነቱም አቅጣጫ ተሰጥቷል ብለዋል። አሁን ባለው አሰራር የማደያ ስርጭቱ ትልቅ ክፍተት ያለበትና ፍትሐዊ እንዳልሆነ የጠቀሱት ዋና ዳይሬክተሩ ለአብነት አንዱ ከተማ 30 ማደያ አለው፣ 3 እና 5 ያለው ከተማም አለ። ማደያዎች ለተጠቃሚዎች ተደራሽ በሚሆን መንገድ የተገነቡ አይደሉም። ይህንን የተመለከተ ማስተር ፕላን እየተዘጋጀ ነው፣ በአጭር ጊዜ እንጨርሳለን ብለዋል። የአዳዲስ ኩባንያዎች ግንባታን ላልተወሰነ ጊዜ የሚከለክለው ውሳኔ ከተላለፈ 2 ሳምንት እንደሞላው የገለጹት የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ ደግሞ ያለ ባለስልጣኑ እውቅና በክልሎች የሚገነቡ ማደያዎች የወጣውን ደረጃ የማያሟሉ መሆናቸው ማህበራዊና ኢኮኖሚያዊ ጠቀሜታ በሌላቸው ስፍራዎች አላስፈላጊ ተደጋጋሚ ግንባታዎች መኖራቸው መንግስት ወደ ኤሌክትሪክና የተፈጥሮ ጋዝ ትራንስፖርት የመግባት ሂደት ላይ መሆኑ ለክልከላው ምክንያት ናቸው ብለዋል። ሪፖርተር በጉዳዩ ላይ ያነጋገራቸውና ስማቸው እንዳይገለጽ የፈለጉ 2 የነዳጅ አቅራቢ ኩባንያዎች በሚሊዮን ብሮች ወጪ የተደረገባቸው ግንባታዎች በአንድ ውሳኔ ባሉበት ይቆዩ መባሉ ከፍተኛ የሀብት ብክነት እንደሚፈጥር በመጥቀስ ቅሬታቸውን ገልጸዋል። በህዝብ ተወካዮች ምክር ቤት የጸደቀው የነዳጅ ውጤቶች ግብይት አዋጅ 1333/2017 የነዳጅ ማደያ ማቋቋም እንደሚቻል መግለጹን የጠቀሱት ኩባንያዎቹ ክልከላ መደረጉ ከህጉ ጋር የሚጣረስ ይሆናል ብለዋል። የነዳጅ ማደያ ማስፋፊያዎች ለህብረተሰብ ያላቸው ጠቀሜታን ታሳቢ በማድረግ ሙሉ ለሙሉ መከልከል አይገባም ሲሉም ገልጸዋል። ከ100 በላይ ሀገር በቀልና የውጭ ሲቪል ማህበረሰብ ድርጅቶች ሀብታቸውን እንዲያስመዘግቡ ማሳሰቢያ ተሰጣቸው። የሲቪል ማህበረሰብ ድርጅቶች ባለስልጣን ከሀገር ውስጥ መቄዶንያ አበበች ጎበና የህፃናት እንክብካቤ ማዕከል፣ ዲቦራ ፋውንዴሽን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን፣ ካቶሊክ ኤድ፣ የሙሉ ወንጌል አማኞች ልማት ኮሚሽን እና
አማራ አቀፍ ልማት ማህበርን ጨምሮ 100 የሚሆኑ ሀገር በቀልና የውጭ ሀገራት የሲቪል ማህበረሰብ ድርጅቶች ሀብታቸውን እንዲያስመዘግቡ አሳስበዋል። ሪፖርተር የተመለከተው ጥቅምት 19 ቀን 2018 ዓ.ም የተጻፈውና በባለስልጣኑ ምክትል ዳይሬክተር አቶ ፋሲካው ሞላ ተፈርሞ የወጣው የተቋማቱን ዝርዝር የያዘው ይኸው ደብዳቤ በሲቪል ማህበረሰብ ድርጅቶች አዋጅ 1113/2011 አንቀጽ 61 ንዑስ ቁጥር 4 መሰረት ድርጅቶች በስማቸው የሚንቀሳቀስ ሀብት ባለቤት የመሆን ንብረት የማስተዳደርና የማስተላለፍ መብት እንዳላቸው ጠቅሷል። ሆኖም ባለስልጣኑ በተሰጠው የሲቪል ማህበረሰብ ድርጅቶችን የመከታተልና የመቆጣጠር ስልጣን መሰረት የድርጅቶችን ንብረት መዝግቦ መረጃ መያዙ በአንድ በኩል በህዝብ ስም የሚሰበሰብ ሀብት ለህዝብ ዓላማ መዋሉን የማረጋገጥ ግዴታውን መወጣት እንዳለበት ማሳያ መሆኑን ገልጿል። በተጨማሪም በዘርፉ እንደ ሀገር ምን ያህል ሀብት እንዳለ ጥቅል መረጃ ባለመኖሩ መረጃውን ለማሰባሰብና ለማጠናቀር የድርጅቶቹን ሀብት መመዝገብ አስፈላጊ ሆኖ መገኘቱን አስረድቷል። በመሆኑም ተቋማቱ በኃላፊዎቻቸው ተረጋግጦ እስከ ህዳር 13 ቀን 2018 ዓ.ም ድረስ በባለስልጣኑ ኢሜይል አድራሻ እንዲልኩ አሳስቧል። የሲቪል ማህበረሰብ ድርጅቶች ባለስልጣንና ፍትህ ሚኒስቴር እያዘጋጁት ያለው ማሻሻያ ረቂቅ አዋጅ ከ6 ዓመታት በፊት የወጣውንና በስራ ላይ የሚገኘውን የሲቪል ማህበረሰብ ድርጅቶች አዋጅ የሚያሻሽል ሲሆን የማሻሻያ አዋጁ በስራ ላይ ካለው አዋጅ ውስጥ 12 አንቀጾች ላይ ሙሉ በሙሉና በከፊል ማሻሻያዎችን እንደሚያደርግ መገለጹ ይታወሳል። ማሻሻያው ከድርጅቶች ምዝገባ፣ የዕለት ተዕለት እንቅስቃሴ፣ የሂሳብ አያያዝና ሪፖርት እንዲሁም አስተዳደራዊ እርምጃዎች ጋር የተያያዘ ስለመሆኑ መገለጹም አይዘነጋም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ አቀኑ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጹ ፕሬዝዳንት አብዱልፈታህ አልሲሲ ግብዣ መሰረት ለ5 ቀናት የስራ ጉብኝት ወደ ግብጽ ካይሮ ማቅናታቸው ተገልጿል። በቆይታቸውም በሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ይመክራሉ ተብሏል። ፕሬዝዳንት ኢሳያስ አፈወርቂ የውጭ ጉዳይ ሚኒስትሩን ኦስማን ሳሌህን ያካተተው ልዑክ ቡድናቸው ግብጽ ከ2 ቀናት በኋላ በምታስመርቀው ግዙፍ ሙዚየም ምርቃት ላይ እንደሚገኙም ተጠቁሟል። የግብጹ ፕሬዝዳንት አልሲሲ ለኤርትራው ፕሬዝዳንት ኢሳያስ ያቀረቡት ግብዣ ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው በቀይ ባህርና ቀጠናዊ ጉዳዮች ዙሪያ ካደረጉት ንግግር 2 ቀናት በኋላ መሆኑ በግብጽና ኤርትራ ግንኙነት ሌላ ምዕራፍ የከፈተ ግብዣ ሊሆን እንደሚችል ለጉዳዩ ቅርበት ያላቸው ተንታኞች እየገለጹ ይገኛሉ። ሁለቱ ሀገራት በታላቁ የኢትዮጵያ ህዳሴ ግድብ እንዲሁም ከፕሪቶሪያው ስምምነትና የባህር በር ጉዳዮች ጋር በተያያዘ ከኢትዮጵያ ጋር ቅራኔ ውስጥ ከመግባት ባለፈ በቃላት ጦርነት የታጀበ ምልልስ እያደረጉም ይገኛሉ። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ጥቅምት 18 ቀን 2018 ዓ.ም ባደረጉት የፓርላማ ንግግራቸው ኢትዮጵያ ወደብ አልባ የሆነችበትን ታሪካዊ ሁኔታ በመጠየቅ ህዝቡም ሆነ የሚኒስትሮች ምክር ቤት እንዲሁም ፓርላማው ኢትዮጵያ የባህር በር መዳረሻን እንድታጣ በህግም ሆነ በድርድር አልወሰኑም ብለው ነበር። የኢትዮጵያ የቀይ ባህር መዳረሻ ጥያቄ የሀገር ህልውና ጉዳይ መሆኑንም በመግለጽ በ2010 ዓ.ም ከተደረገው እርቅ በኋላ በአስመራና በአሰብ ከፕሬዝዳንት ኢሳያስ አፈወርቂ ጋር በግላቸው ስለ ጉዳዩ መወያየታቸውን ተናግረዋል። የኤርትራ ባለስልጣናት የኢትዮጵያን አቋም ሙሉ በሙሉ እንደሚያውቁም ነው የጠቆሙት። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው ትላንት በኤክስ ገጻቸው ባሰፈሩት ጽሑፍ በኢትዮጵያ መንግስት በኩል ገዢው የብልጽግና ፓርቲ በባህር በር ጉዳይ ላይ የሚከተለው የፖለቲካ ውዝግብ ቀጥሏል ሲሉ ወቅሰው ነበር። ኢትዮጵያ በዚህ ሳምንት የቀጠናዊ ሰላምና መረጋጋት ላይ ለመወያየት የጣና ፎረም መድረክን ብታካሄድም በዚያው ልክና ስፋት የሀገሪቱ የሰራዊት አዛዦችና ሌሎች ከፍተኛ የጦር ኃይሎች እንዲሁም የፖለቲካ ባለስልጣናት በኤርትራ ላይ ያልተቋረጠ የሽብርና የጦርነት አጀንዳ እየቀሰቀሱ ነው ሲሉ የኤርትራው ባለስልጣን ተናግረዋል። የኢትዮጵያ መንግስት እርምጃዎች በቀጠናው ጦርነት ሊቀሰቅስ ይችላል በማለትም ማስጠንቀቃቸው አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።